ልጄን እንድትይዥልኝ እና እንድትንከባከቢልኝ አደራ ልሰጥሽ ነው ዛሬ። ጤና ይስጥልኝ ውድ ዩቲዩብ ቻናሌ ቤተሰቦች ደህና ናችሁልኝ ወይ? እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ሰሞኑን ብዙ ነገሮች እየተፈጠሩ ነበረ፣ በተለይ በሩታና በአብርሃም በተነሳው የክስ ጉዳይ ማለት ነው። ትላንትና ደግሞ ሩታችን እንግዲህ ወደ እስር ቤት መግባት የማይቀር ነው፣ ልጄን አደራ እያለች በጣም ስትርበተበት ከሚገባው በላይ ስትጨናነቅ ነበረ። እውነት ለመናገር እኔ ልክ ሰው የገደለች አርጋ ነው ራሷን እያየች ያለችው። ግራ ገብቶኛል እኔ በሁኔታዋ በራሴ ማለት ነው። ለምን ማለት ጉዳዩ የክስ ጉዳይ ነው፣ ስም ማጥፋት ነው የሚለው። ስም ማጥፋቱ ደግሞ ለምን ሆነ እንዴት ሆነ በምክንያት ነው አይደለ? ህግም እኮ ነገሮችን የሚዳኘው። ስለዚህ ሩታ ለምንድን ነው ቀድማ ማለት ነው ራሷን ብዙ አመታት ከርቸሌ እንደሚበሰብስ ሰው አድርጋ ራሷን በሚዲያ ላይ ያመጣችው? አልገባኝም። እንደዛ ነው የሚመስለው አይደለ ቤተሰብዬ? እና እንግዲህ ግልጽ ነው የተፈጠሩ ብዙ ነገሮች አሉ። ህግም ደግሞ በአግባቡ ነው ህግን ሊሰጥ የሚችለው። ይሄን ያክል ብዙ አመታት ብዙ እኔ እንጃ በጣም አከበደችው። አላቅም፣ ምናልባት የልጇ ነገር ስለሚያንሰፈስፋት እንደ እናት ይሆናል እንደዛ ልትሆን የቻለችው እንጂ ይሄን ያህል እሷ ነፍስ አላጠፋችም ወይም ደግሞ ከባድ ወንጀል አልሰራችም። ቤተሰብ ማለት ስም ማጥፋት ወንጀል ነው ራሱን የቻለ። ነገር ግን ደግሞ አውቃ ሆን ብላ አይደለም፣ በምክንያት ነው። ምክንያቷን ደግሞ እሷ ህግ ጋር ማስረዳት ትችላለች። በቀደምም ያጠፋችው ነገር ምንድን ነው? ቀጥታ ሄዳ ነገሩን ማሳወቅ ሲገባት ለህግ አካል እሷ ቀረች፣ ሳትሄድ ቀርታ እና አብርሃም ቀድመው ሄደው ከሰሷት። በቃ ልጁ መገኘቱን ሲያውቁ ወዲያው ከሰሷት። እሷ ማድረግ የነበረባት ልጁ ተገኝቶልኛል፣ የተገኘበት አጋጣሚ ደግሞ በዚህ ምክንያት ነው፣ ተመሳሳይ ነገሮች ስለተፈጠሩ ነው፣ ባለማወቅ ነው፣ እነሱ ከዚህ በፊት እንደዚህ አድርገውኝ ስለሚያውቁ ነው፣ ከነሱ ውጪ የምጠረጥረው ሰው ስለሌለ ነው ብላ ጉዳዩን ማስረዳት ነበረባት። አሁንም ቢሆን መርበትበት ዝም ብሎ ብዙ አመታት ሊታሰር እንደሚሄድ ሰው መሆን ተገቢ አይደለም። እንደ ይሄ ልዑል እኔ እንደው ፈረደበት። በስመ አብ ጌታ። ትላንትና ቪዲዮ ላይ ምንም እንደው እረፍት ሊሰጥ አልቻለም። አይታችሁት ከሆነ ብዙ ሰዓት ስልችት ብሎታል ልጁ ራሱ። እሱን እያቀፉ እርስ በርስ የሚጠዛጠዙ ጩኸታቸውን ይሰማል፣ ብዙ ነገራቸውን ያያል አይደለ? ሰልችቶታል ገና በህፃንነት እድሜው። እኔ እንደዛ ተረዳሁትኝ። የምሬ ነው ቤተሰብ። ምን አለ አንዳንድ ጊዜ እንኳን ቁጭ አድርጋችሁት ብትነጋገሩ። በቃ ልጁን እንዲች እንዳቀፋችሁት ቪዲዮ እስኪያልቅ ስቅይት ብሎ ነው እየተነጫነጨ የሚያልቀው። ለምን እናንተ ሰዎች ኧረ ተው። ሰውና ዶላርን ለይታችሁ እንትን በሉ እንዴ! አረ ማሰብ ያስፈልጋል። ይህ ልጅ ነገ ጭንቅላቱ እንዳይጎዳ የምሬ ነው ምላችሁ። ቢያንስ አንዳንድ ንግግሮች ሲኖሩ ባለፈው ብዙ ይጮችበት አይበቃም? አንዳንድ ንግግሮች ሲኖሩ ህፃኑን አስቀምጡት። ግዴታ ሚዲያው ላይ እሱን እሽኮኮ ብላችሁ ከዛም በኋላ እሱ ላይ እየተለፋለፋችሁ እሱ እየተጨናነቀ እስኪ በሰጫጭ ድረስ አይተሳችሁታል እንዴት ሲሆን እንደነበረ። ስለዚህ ማለት ነው ባካችሁ ለልዑሌ ተጠንቀቁለት ነው የምለው። እና ሩታ ደግሞ አካበድሽው ነገሩን እንዴ! አብርሃም ከዚህ በፊት ብዙ ነገር አድርጎሻል እኮ አንቺን። ለምንድነው አንቺ የተለየ በቃ በዓለም ላይ ታይቶ ተሰምቶ የማይታወቅ የሆነ ህግ ጣሽ የሆነ ከባድ ስራ እንደሰራሽ አድርገሽ ራስሽን ቁጥረሽ ራስሽን ለእስር የምታመቻችው? መቼ ሄደሽን ነገሮችን ሰማሽ? ጭራሽ ከናካቴው ማለት ነው። እና ትክክል አይደለም፣ በእውነት ትክክል አይደለም። ለሌላ ጊዜ ግን እውነቴን ነው የምላችሁ አንዳንድ ጊዜ አንድ ነገር ከማድረጋችሁ በፊት ቀድሞ ማሰብ መልካም ነው ብዬ ነው ማስበው። የዚህ ሁሉ ስህተት መነሻ እንግዲህ ገኒ ነች። ገኒ ጥሩ ሰራች ብለን ልንላት አንችልም። ትልቅ ሰው ናት፣ ሳታውቅ ነው ምናምን ስትል ነበር ሩታ። ገነት ትልቅ ሰው ናት። እውነት ለመናገር ሳታውቅ ነው የሚባል ነገር የለም። አንደኛ ነገር ከአንቺ ስታሸሽና 4 ቀን ሙሉ ልጅሽ ደብጻው ሲጠፋ ድምፁ ሳይሰማ ሲቀር እንዴት ላንቺ አላሰበችም የሚለው እንደ አንድ ጥያቄ ይቀመጥልናል። አልተመለሰልንም ለኛም። ሲቀጥል ደግሞ ከና አብርሃም ጋር ጦርነት ውስጥ እንደሚገቢ ታውቃለች። ይሄ እስኪደርስ ድረስ ለምን ጠበቀች ነው እሷ? ለገነት ሽፋን መስጠት ምናምን ተገቢ አይደለም። ሩታ ሽፋን አይደለም ያስፈልገው በዚህ ሰዓት። በቃ አጥፍታለች እሷን በትልቁ ማለት ነው። ግን ተከሳሽ ሆነሽ የቀረብሽው አንቺ ነሽ ሄደሽ ስለከሰስሻቸው። ስለዚህ ነገሩ ቆፍጠን ብለሽ እንደ አንድ ወጣት ቆፍጠን ብለሽ ሄደሽ ጉዳዩን በሚገባ እኛ ጋር እንደዚህ መታችሁ እንደምታወሩልን ጉዳዩን ለህግ አስረጂ። ከጥንት ጀምሮ ሲፈጠር የኖረውን አንቺ ስንት ነገር ባልሽን እንዳለፍሽው መረጃ ያስፈልጋል። ህግ ጋር እኮ አንቺ የምትሰጪው መረጃ ዋጋ አለው። ዝም ብሎ ተደበስብሶ ወይም ደግሞ ሩታ አብርሃምና ሄርሜላን ከሳለች ብሎ ብቻ አይደለም ህግ ዝም ብሎ ወደ እስር የሚከትሽ።
እና ነገሩን በጣም አክብደሽዋል። እግዚአብሔር ያቀልልሽ ነው የምለው። የምር በጣም አከበደችው አይደለም ቤተሰብዬ፣ ታስጨንቃለች ነገሯ ሁሉ ሁኔታዋ ማለት ነው። እና ለልጃችሁ ማስቡ ነው ማለት የምፈልገው። ልጃችሁ እያደገ ነው የሚመጣው። እናንተ ፊት ለፊቱ ስትጫጫሁ ምን ስትሉ ስቅይት እያረጋችሁት ነው። ትላንትና በቃ በቂ ነው፣ መሰልቸቱ በቂ ነው። ተመሳሳይ ድምጽ ነው የሚሰማው፣ ጩኸት ነው የሚሰማው፣ ንዝንዝ ነው የሚሰማው። ጻሙ ከልጅነቱ ጀምሮ አዳፕት ያደርገዋል። ይሄ ልጅ እንዴት ነው የሚሆነው ሲያድግ? ኧረ በእናታችሁ ተው፣ ተጠንቀቁ፣ ተው እንዴ! በጣም ከባድ ነው። እኔ እንጃ እኔ ብቻ እንዴት እንዳርጋችሁ ለልጃችሁ ቫልዩ የሰጣችሁ እንደሆነ ሊገባኝ አልቻለም። ከዛ ባለፈ እንግዲህ አብርሃምን አይታችሁታል። ትላንት ከኤርሜላ ጋር ላይቭ ላይ ሲቀውጥ ነበረ። ታስታውሳላችሁ? ከሩታ ጋራ አንድ ጊዜ የሆነ ውድድር ነበረ ላይቭ ላይ ቲክቶክ ውድድር ላይ እና እዛ ላይ ፉክክር ነበረው ከነ ጽጌና ከነ ዳኒ ጋር አይ ቲንክ እንደዛ ይመስለኛል። ያኔ ማን ነበረች አጠገቡ? ሩታ ነበረች። አብሮ እንደዚህ አሁን እንደምታዩት አክት እያሳየ ከሩታ ጋር ቆሙ ማለት ነው። በተገላቢጦሽ አመት ሳይሞላው ይኸው ሄርሜላን አቅፎ ሄርሜላ ጋር እየተጓተተ ምናምን። ቲፎዞዎቹ ግን እግዚአብሔር ይማራችሁ፣ በእውነት እግዚአብሔር ጨርሶ ይማራችሁ። የታመማችሁ እንደሆናችሁ በደንብ ተረድቻለሁ። ጤነኛነት አይደለም ይሄ፣ የእውነት ጤነኝነት አይደለም ይሄ፣ ክብርም ሞገስም አይደለም። አብርሃም በአመት ውስጥ 2 ሴት ቀየረክ፣ 2 ሴት በአመት ውስጥ ሚዲያ ላይ እኔ እንጃ። እግዚአብሔር ይማራችሁ፣ ይማራችሁ። ታማችኋል ጠቅላላ። በእውነት ይሄ ህመም ነው፣ ይሄ በሽተኝነት ነው። ይሄ ጤንነት ያለው ነገር አይደለም የምታሳዩን ነገር። እኔ ለነገሩ ከእናንተ እኔ ምንም ጠብቄ የማላቅም፣ ምክንያቱም ከእንደዚህ አይነት ጭምልቅልቅ ካለ ህይወት ምንም መጠበቅ አንችልም። ኤኒዌይስ ጉዳያችን ሩታ ነች። ሩታ ተረጋጊ፣ ነገሮችን በቆፍጠን ባለመልኩ ሄደሽ ጉዳይሽን ችግርሽን አስረጅ። ካንቺ በላይ የተበደለ የተገፋ ሰው የለም። ስለዚህ ጥንካሬ ልናይብሽ ይገባል። ሁሌ መርበትበት፣ ሁሌ ልጅሽ ላይ ደግሞ አታሟርቺ እባክሽን እንዴ! ይከብዳል በጣም በእውነት እያረጋችሁ ያለው ነገር። ሰላማችሁ ይብዛ ቤተሰብ።